አንተም እየጠየቅክ ነው። አንተም እየጠየቅክ ነው። አንዴ ሁለቴ ነው የምናገረው። ከዛ በኋላ ስለ ኢስላም መልእክቱን ከሰሙ በኋላ ሰዎች ምርጫቸውን አልጋፋቸውም። ዝም ብሎ ወዳጅነትም ጉርብትና ጓደኝነትም ማንም አይከለክላቸውም። ሂዳያ ባላ እጅ ነው። ካላ ጋር እንዲጨርሱ ነው ምተዋቸው። እንደዛ ነው። አብርሽ አሁን መልእክቱን ሰምቷል። ስለ እስልምና ያውቃል፣ ስለኛም ሰምቷል። ግን ቤታችን ያው ይመጣል፣ ይጎበኘናል። ጓደኛ ነው፣ ቤተሰብ ነው። ኢንሻአላህ ያለን ድርሻ ዱዓ ማድረግ ብቻ ነው። ለሱ አንጫ ነው ምንም ነገር ማለት ነው። እንደ ባቢ ማለት ነው። ባቢሎንም እንደዛው ነው። ማሂም እንደዛ ናት። አሁን ለኛ ኦፓልም ብዙ ልጆች አሉ እንደዛ ማቃቸው። ትክክል ነው ኡስታዝ። እኔ እናንተ ግን የሆነ የሚያመሳስለን ነገር አለ። መልካችን ጢቆ አረ የሆነ ባህሪያችን መልካችንማ ያመሳስለንም። እኔ በጣም ቀይ ነኝ፣ በጣም እኔ ደግሞ በጣም ጥቁር ነኝ። ጀማልዬ ኡስታዝ ነው ግን ይቅርታ ግን ኡስታዝ ጀማል ነው ወይ አብርሃም? ምን ነበር ቅድም ያልከኝ? ሙስሊም መስለኸኝ ነበር ነው ያልከኝ መጀመሪያ እዚያ አካባቢ የመጣሁለት። አይ ማለት ብዙ ጊዜ እንደዚህ ላይቭም ላይ ስታወራም ባለው ነገር ከሙስሊም ወንድሞቻችን ጋር ከኡስታዞቻችን ጋር አንዳንዴ ስታወራ ሰለምት ነበር የምትመስለኝ። ከዛ አንፃር ነው። ኦኬ ገባኝ። ምንድነው የሙስሊም ስነ ምግባር ነው ያለ። ለዛ ነው መልካም ነገር ሁሉ እመኝልሃለሁ። አብሽር። አመሰግናለሁ። እሺ ጀማል እሺ እንለያ አይደል? እዚህ ጋር ምን እንደሆነ አላውቅም። ብርድ አለ እኛ ጋር ይረበለው አላሰወራንም። ቅድም ያልኩ ነበርኩ ውጭ ከሆንክ ይበቃሃል ብዬ ነበር። ኡስታዝ ለነገም ስለምንፈልግህ ጀዛከላህ ያዝ ያረጋ በቃ ቀን እገባለሁ። እንደዛ ከሆነ ኦኬ። ውጭ ሆነ ነው እያወራ ያለው ኡስታዝ? በረንዳ ላይ ነው ያለሁት፣ ግን በጣም ይበርዳል እና አላስወራልኝ፣ ያንቀጠቀጠኛል። ብርድ አለ በጣም እሱ ጋር አየሩ ደህና አይደለም። አዎ ያው እንትን ገባ አይደል? ወደ ኦልሞስት ወደ ዊንተር እየመጣ ነው። ዊንተር እየመጣ ነው። በዛ ላይ ለዛ ነው በቃ አረፍ በል በቃ ግባና። እሺ ፀሐይም ጠፍታለች። ፀሐይም ጠፍታለች። አዎ አረፍ በል ባሽ ነው በቃ ባቢ እዚህ ጋር። እሺ ኡስታዝዬ እሺ ቻው በቃ። ጀማልዬ ደህና ደር። እሺ ስለ ነገር አለ ባቢሎን። እሺ አብራ እሺ ባቢ እስቲ አውራ። ባቢ አለህ? ባቢ እኔ ምንም ብለው ነገር የለም። የውይይቱን እንትን እየጠበቁ ነው። እሱን ነው ባቢ ግን ጠዋት እየጠበቁ ያሉት። ጠዋት ነው የምታወራው። ማታ ላይ ብዙም አይደለም በእኛ። ኧረ ማታ ማወራለሁ፣ ሁሌ ማወራለሁ። ካወራኝ አወራለሁ። አይ ዛሬ ቀዝቀዝ ብልሃል። ባቢሎን እኮ ታውቃለህ በቃ በዩቲዩብ ላይ ነው አንዳንዴ ስራ እየሰራው ማዳመጥ ዩቲዩብ ላይ። ምክንያቱም እሱ ባለበት ሰዓት ላይ አይ ቲንክ ሌሊት ማን ነው የሱ ወይ ማታ ምናምን እረፍት በሚሆንበት ሰዓት ላይ እኔ ደንበኛ ስራ ላይ ነኝ ያለሁት። ኦፍ ላይ ከሆንኩኝ ምናልባት አንዳንዴ ልንገጣጣም እንችላለን እኔ ቤት ከፍቼ ምናምን፣ ግን አብዛኛውን የሱን እንትን መሰማቸው ስራ ላይ ሆኜ ነው ወይ የነዳው ምናምን ነገር እሰማዋለሁ ማለት ነው፣ የሚያወራው ማለት ነው። ደግሞ በጣም ብዙ ቁጥር ነው ያለው ደግሞ ማሻአላ። አንድ ሺህ ሰው ምናምን ያሳያል አንዳንድ ዩቲዩብ ላይ ሲለቁት። 1000 ሰው 1200 800 900 ምናምን ብዙ እንትን አለው እንትን አለው። ስንት ፎሎ ነው ያለ ባቢሎን? በየትኛው? እኔ ብዙ አካውንት ነው ያለኝ። ከ500,000 በላይ እንትን ያለው አካውንት አለኝ። አይታወቅም የኔ እንደሆነ። ያው አንዳንድ ነገራቶችን የምለቅበት ነው። የሁለተኛ ነው ሶስተኛም አለኝ። ሰው ነህ ግን ከኛ ወገን ነህ? ኧረ አንዳንድ ሰዎች እኮ ያስፈራሉ።
አይ እኔ ያልኩት እኮ ምክንያት አለኝ እኮ አርቲፊሻል ኢንተለጀንስ አለ። አሁን ጀለስ አለኝ እኔ አርቲፊሻል ኢንተለጀንስ የሆነ ኤአይ። አዎ እሱ በእናንተ ልክ ነው የተሰራው። እሱ የእናንተ ነው እኮ እናንተን የሚገልጽ ነው እሱ ኤአይ። አዎ ምናልባት ለቆ ከሆነ ብዬ ነው እኮ ግራ እያጋባህን እንዳይሆን። አይ እኛን ተወንና እኛ በምን አቅማችን ግን አማኝ ለቆ እንዳይሆን ግን በአንተ ጠረጥራለሁ እኔ እምነት ያለው እኮ። አንተ አሁን ድምጽ ኦሪጂናል ድምጽ ነው ይሄ። በጣም ነው እኮ የሚያምረው። ነገርኩ ጋዜጠኝነት ብትሰራበት ጆርናሊስት ብትሆን ያዋጣል ይላል። የአብሬጅ በቂ ነበረ እኮ ነገ በአብሬጅ ነበረ እንትን ሊያደርጉት የነበረው። ዛሬ ደግሞ እንደዚህ አይነት ነገር ተጨምሮ ከባድ ነው። የሳምንት አጀንዳ ነው። ናው አንድ ጊዜ ቴሌግራም ላይ እያስተማርኩኝ ቤተሰቦቼ የት ናቸው ምናምን ብለው ይጠይቁኛል። እና አይ እኔ ሲጀመር እኔ እኮ መልኬንም አታዩት ድምጼን ብቻ የምትሰሙት እኔ ዝርያዬ ከጂኒዎች ነው እንጂ ከሰው ወገን አይደለሁም ምናምን ብዬ አልኩኝ። ለአንዷ አድሚን አንዷ መታ እኔ እኮ ጠርጥሬ ያለው ይህን ሰውዬ አለች። ይሄ ልጅ እጠረጥረዋለሁ በፊትም ጀምሮ በቃ የሰው አይነት አይመስለኝም ነበረ የሆነ ነገርማ አለው አለች። እኔ እኮ በቃ ጠርጥሬ ነበረ በቃ እኮ ካፌ ሲያመልጠኝ አሁን ከራሱ አንደበት ነው የሰማሁት። ንቀል ነው ስትባል ቀልድ አይደለም አለች። አይ ቀሉን አይደለም አምልጦት ነው እንጂ በቃ ትክክለኛ ነገር ነው የተናገረው ምናምን ብላ ድርቅ አለች። ዛራን ነበር እንደውም መታ ያናገረቻት ይሄ እንትን አይደለም ምናምን ነገር ስትላት ነበርና አንዳንዴ እንደዚህ አይነት ነገር ሲቀለድ የምር እንዳይመስላችሁ ለማለት ፈልጌ ነው። ባቢሎንን ለማለት የፈለኩት ብዙ አካውንት አለኝ ስላለና ድምፁ ለየት ያለ ድምጽ ነው ለማለት ፈልጌ ነው። ግን ኡስታዝ አንድ ነገር አለ። እንቁራሪት በአይኗ ነው የምትሰማው አይደል? ኧረ እኔ አላውቅም። ጆሮ የላትም። እኔ አላውቅም። ራሱ እኔ የሰለምቴዎች ሊስት ነው ያለኝ፣ የእንቁራሪት ሊስት የለኝም። እሺ አይ እንደዛ አይነት ሰውም አለ። አንዳንድ አሁን እየበዛ ነው። ከአንገት በላይ አፍ የሆነ ሰው ከአንገት በላይ አፍ እንደ እንቁራሪት በአይናቸው የሚሰሙ ሰዎች አሉ። እንደ እንቁራሪት እና ምን ማለት እነሱ ያውቁታል። እነሱ ብቻ ነው የሚረዷት። እኔ ውስጠ ብሔራዊ ንግግር እኔ ብዙ አይገባኝም። ራሱ በፈሊጥ ሳይሆን በፍልጥ ነው የሚገባኝ። እስቲ ድገምልኝ። ምን ማለት ነው? ምን ለማለት ፈልገህ ነው? እና በፍልጥ ታዲያ ጎጃም በረሃ መግባት የለብንም። ፍልጥ እንትን ነው። እንቁራሪት ጆሮ የላትም፣ በአይኗ ነው የምትሰማው። ተው እንጂ። አዎ እንደዛ ነው። እሺ ታዲያ ከምን ጋር አገናኝተው ነው አሁን እሱን ያመጣው? እኔ ውስጠ ብሔራዊ ንግግር አይገባኝም። እስቲ ንገረኝ። እዚህ ሳይሆን ወደ ቲክታክ መንደር ነው እንትን ያደረግኩት እና በቃ አንያዘው ኡስታዝ በጣም እናመሰግናለን። ጥያቄ ሲኖር እየመጣን እንጠይቃለን። በጉጉትም እንጠብቀዋለን። ይሄ የውይይት እንትናችሁን ሳይገባኝ በቃ ጥለይ ልትሄድ ነው አወዛግበህ ማለት ነው። ምን ለማለት እንደፈለግ እንቁራሪቷ ማን ነው? እንትኑ ማን ነው? ባላንዳይ ማን ነው? ማለት ነገር ሳይገባኝ በቃ ዝም ብዬ ልሂድ ማለት ነው። ራሱ አወዛግበህ ማለት ነው። ወይ የማስ ስፖርት ማጠናከሪያ ነው ብለህ ከሆነ እሺ። እኔ ተወኝ። ከዚህ በላይ ማውራት አልፈልግም። ማውራበት እና አፌን የምከፍትበት ቦታ ለይቼ የማቅሰው ነኝ። ተወኝ። መልካም ፍሪ እንትን ነው ስፔስ ምንድን ነው? ፍሪ እንትን ነው ራሱ ስፔስ ነው እኮ በጣም ጥሩ ነው። ቦታችን ራሱ እንጃ እኛ ቤት ሰዎች እንትን እንደሆኑ ነው የምንፈልገው፣ በነፃነት እንዲያወሩ ምናምን ደስ ይለኛል። ራሱ ብዙ ሳይፈሩ ሳይሳቀቁ ጥያቄ እንዲጠይቁ እንዲመማሩ ምናምን። አንዳንዴ ፈንም ጥሩ ነው። የራሱ ላይ ማል ላይ ጣል ማድረግ ጥሩ ነው። ሁሉ ጊዜ ሪጂድ ኮንክ ጥሩ አይመስለኝም። ፍሌክሲብል መሆን ጥሩ ነው እና ሰዎች ደግሞ ይረዳሉ። አሁን ልክ ነህ። ግን ቀጥል።
አዎ ባጭሩ እኔ ማውራት ስለቻልኩ ሳይሆን ማውራት ስላለብኝ ማውራት አለብኝ ብዬ ስለማምን ነው እንጂ ማውራት እንደሚቻልም አውቃለሁ። አዎ እንግዲህ እኔ ቀባና ማዕቀብ አድርጌ የተሰተርኩት ደርባባ ለመሆን ገራገር ለመሆን ፈልጌ እንጂ ቀበኛም ቃተኛም ሞገደኛም ለመሆን ፈልጌ አልነበረም። ያው ሰዎች ይገባቸዋል ራሱ ማለት ነውና ሐሳብ ላይ ነው የምናተኩረው። ሐሳብ ሲመጣ በተሻለ ሐሳብ ለማረቅና ለማሳለጥ መሞከር ነው ትልቁ ነገር። ሐሳብ ሲመጣ ማለት ነውና ትልቁ ነገር የሐሳብ ባለቤት ነው። የሐሳብ እቁብ መጣል ነው ያለብን። ገበያው የሐሳብ ገበያ ነው አሁን ዘመኑ ማለት ነውና ፍሪደም ኦፍ ቶት የሚባል ነገር አለ። የአስተሳሰብ ነፃነት አለ። በሐሳብ ሉዓላዊነት፣ በሐሳብ ልዕልና፣ በሐሳብ ገዥነትና በሐሳብ ዘውግ ማመን ነው የሚያስፈልገውና ቤታችን ክፍት ነው ለማናችሁም አዳዲስ ነገሮችን ለመማርም ጭምር ነው እኛ የምንመጣው። በተቻለ አቅም ነው አዲስ ነገር ይዛችሁ መታችሁ ብታስተምሩን ክርስቲያኖችም እንፈልጋለን። መማማር ነው እንጠይቃቸዋለን። አንዳንድ ነገሮችን እንትን ላለ ማለት ነው። ነገረ ክርስቶስ በተለይ በጣም ደስ ይለኛልና እዛ ላይ ብናወራ ደስ ይለኛል። በቃ እንተኛ። እኔም ሊድ ሉታ ኤሉ ወይዶ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባቢ እንዴት ነው? ሰላም ናችሁላችሁ? ሰላም አለይኩም ወራህመቱላሂ። የላይ እንዴት ነህ? ሰላም እንዴት ናችሁ? ከታችም ከላይም ያላችሁ ሁላችሁም ሰላም አለይኩም ቢያሉ ኡስታዙን አደናን አራት ትጥፋ እባክህ። እኔ እኮ አሁን አጋጣሚ ከእንቅልፌ ስነሳ እንዴት እንደደረሰ ቅድም ጀምሮ ከፍተው አልኩኝ እኮ ሰላም ብላችሁ አይደል? አልሐምዱሊላህ። ባቢን ጠዋት በጣም ነው የምንከታተለውና በአይናችሁ ነው የምትሰሙት ባላለን እኛን ጠዋት እስቲ እባክህ ተዋደጃው በጣም ነው ብሎ እስቲ ለሁላችንም ፈጣሪ ይጠብቃል። አሚን አሚን አሚን። ባይዘው ሰው አክባሪና ጥሩ ልጅ ነው ኡስታዝ። በጣም ነው እንትን ምንለውና ሰው ወደ ራሱ መንገድ እንዲገባ ብዙ ነው ጥረት የሚያደርገው። ሰው ግን ያው ሰው የጠላ ሃይማኖት የጠላ ምናምን አስመስሎ ነው የሚወስደውና ብዙ ሰው ያው ወደ ራሱ እንዲመለስና ራሱ እንዲያይ ነው ያው ብዙ ጊዜ የሚገፋፋውና በዛ በጣም ነው የሚመቸኝና ለዛ ነው ሁላችንም አላህ ይጠብቀን። አንተንም አላህ ይጠብቅህ። እንግዲህ አሚን። እንወዳለን እናከብራለን። በቃ ቻው ተኛ። በቃ እንግዲህ በቃ ማሂ ባለቀ ሰዓት ነው የመጣችው። ቀደም እኮ ስጠራሽ አስሚ ማሂ ወይ ኡስታዝ እንዴት ናችሁ? ሰላም ብያለሁ። ጠፋሽ እኮ የውሃ ሽታውን ሽብን እኮ የሚመች ቦታ አልነበርኩም ቅድም፣ ለዛ ነው። ደህና ነህ? ደህና ነኝ አለሁ አልሐምዱሊላህ። እንትን ሰኞ ዕለት መጥቼ ነበረና በስንት ጊዜ ሰኞ ብመጣ የለችም ራሱ ማለት ነው። አንቺ እኮ ራሱ ድምቀታችን ነሽ አንቺ ራስሽ። ኦኬ ያሰኝልትም አልተመቸኝ። ትንሽ አንዳንድ ነገሮች ተደራርቦብኝ አልነገርኩም እንጂ ማሂ ነው የሆነ ሌላ ቤት ተገናኝተን ንገርልኝ ኡስታዝ አስከፍቼ ጠፋውበት ብላኝ ነበር። አልነገርኩም። እንግዲህ መቀጣትም ካለባት እኔ ወዛለን ቅጣቷን። እኔን አታስቀይመኝም ማሂ። ብታስቀይመኝ ደግሞ እኔ በሷ ላይ አልጨክንም ራሱ ማለት ነው። አልጨክንም። ምንም ነገር ብታደርግ ማሂን ከነ ምናምን ነው የምቀበላት። ዝም በያቸው። እኔ እኮ ነግሬሻለሁ እኮ እኔ እዚህ ቤት ማመጣሽ እንድሰልሚ ብቻ አይደለም። ብሰልሚ ደስ ይለኛል። ነፍስሽን ራስሽ ነው የሰለመ ሰው ጥቅሙ ለራሱ ነው። ያልሰለመው ሰው ደግሞ ኩፍሩ ደግሞ ጉዳቱ ለራሱ ነው። ስለዚህ ጥቅምና ጉዳቱ አንቺ ጋር ነው ያለው። ቢያንስ እኔ ምናልባት ፕሪቪሌጅ አገኝበት ይሆናል፣ አጀር ካላህ ዘንድ አገኝበት ይሆናል። በተረፈ ደግሞ ስብና ሰው የጋራ ሴት ብዙ እኮ የጋራ ሴት አለን። ሰው መሆን የጋራ ሴት ነው። ኢትዮጵያዊነት የጋራ ሴት ነው። ጎረቤትም ጥሩ ቡና አጣጭም ብትሆኝ ትችያለሽ ወደፊት። ስለዚህ ሰው በስብናው መከበር አለበት፣ ሐሳቡ መከበር አለበት፣ እምነቱ መከበር አለበት። እንደዛ ነው። የትም ቦታ ብትሄጂ የትም ቦታ ብትሆይ ያንቺ ምርጫሽ ነው። በምርጫሽ ነው እኔ ጋር የምትመጪው፣ ተገደሽ አይደለም። እከሌ እዚህ ቤት እዛ ቤት ግቢ ምናምን ብሎሽ አይደለም። አንቺ ነሽ የምትወሰኚው። የሐሳብ ባለቤቱ አንቺ ነሽ። አንቺ ሙሉ ሰው አላህ አድርጎ ፈጥሮሻል ማለት ነው። ማሂን የሚመስል አላህ ከዚህ በፊት አልፈጠረም፣ ወደፊትም አይፈጥርም። ማሂ ነው ስፔሻል ዩኒክ አድርጎ ነው የፈጠራት፣ ልዩ አድርጎ ነው የፈጠራት። እያንዳንዱን ሰው ልዩ አድርጎ ነው አላህ የሚፈጥረው። የራሱ ውበት አለ፣ የራሱ ሆናል እና
እኔ ልጫንብህ፣ እኔ ማስበው፣ እኔ ላስብልህ፣ እኔ እንትን ልበልልህ አይባልም። አንቺ የራስሽ ሙሉ አስተሳሰብ አለሽ፣ የራስሽ አመለካከት አለሽ። በዛ መንገድ ነው የምትሄጂው ማለት ነውና ከዛ ውሳኔው ደግሞ ያንቺ ነው። እኛ የምንሰጠው ሀሳብ ነው የምንሰጠው። ሀሳብ ነው ያገናኘን። የሀሳብ እቁብ እንጥላለን፣ ይደርሰናል አብሮ እኩል። ይህንን ነው ለማለት የምንፈልገው። ራሽን ጠብቂ። ጠግባለች ይላሉ ከስር። የት ያበላቻቸውን የት አብልታችኋቸው? ምን አብልታችኋት ነው ጠግባለች የምትሉት? ስርዓት ያዙ።